የአማራ ክልል የሚሊሻ ኃይል ከሌሎች የክልሉና የፌዴራል የጸጥታ አካላት ጋር በመቀናጀት የሀገርን የሉዓላዊነት ለማስከበር ደምና አጥንቱን የገበረ ታላቅ ኃይል ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። መንግስትን በኃይል ለመጣል ተደጋጋሚ ሙከራ ሲያደርግ የቆየው የጥፋት ኃይል በህዝቦች መካከል ጥርጣሬና ግጭትን በመፍጠር ዓላማውን ለማሳካት የሚያደርገው ጥረት ተቀባይነት እንደሌለው የሰላም ሚኒስቴር አስታወቀ። የ825 ምርጫ ክልሎች የድምጽ ማዳመር ሂደቱን አጠናቀው ውጤት ይፋ ማድረጋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ከውጭ በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት በድጋሚ ከባድ ፈተና ውስጥ ገብቷል። እንደምን አመሻችሁ ተመልካቾች። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎች እነሆ። መቅደላይ ደረጀ ነኝ። አብራችሁን ቆዩ። የአማራ ክልል የሚሊሻ ኃይል ከሌሎች የክልሉና የፌዴራል የጸጥታ አካላት ጋር በመቀናጀት የሀገርን ሉዓላዊነት ለማስከበር ደምና አጥንቱን የገበረ ታላቅ ኃይል ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአማራ ክልል ሚሊሻ ኮሚሽን የተቋቋመበትን 30ኛ ዓመት አክብሯል። የሚሊሻ ኃይሉ በሰላም ጊዜ የልማት አጋር፣ የሀገር ህልውና በተነካ ጊዜ ደግሞ ደጀን ሆኗል። ሳምሶን ገድሉ በኢትዮጵያ ዘመናትን የተሻገረው የሚሊሻ ታሪክ ወል ኑሮት ስርዓትና ህግ ተበጅቶለት የተቋቋመው በ1970 ዓመተ ምህረት ነው። ታዲያ ያኔ በማናለብኝነት የኢትዮጵያን ድንበር ጥሶ የገባውን የዚያድ ባሬን ጦር ለመመከት የሀገር መከላከያን ተከትሎ ወደ ግንባር ለመትመም የሚሊሻውን ኃይል የቀደም አልነበረም። የካራማራ ተራሮች ግርጌ ከድሉ ድርሳን ስር ብዙ ያልተዘመረላቸው ሀገርን ያጸኑ ወድቀው ቀና ያደረጉ የቁርጥ ቀን ልጆች የሚሊሻ መለያቸውን እንደለበሱ ታሪካቸው በዛለ። ታዲያ አሁንም ለኢትዮጵያና ለኢትዮጵያውያን የትናንት ደህንነት ዋስትና የዛሬ የልማትና ሰላም ዘብ የሆነው ይኸው የሚሊሻው ኃይል መሆኑን በተግባር እያረጋገጠ ይገኛል። የአማራ ክልል ሚሊሻ ኮሚሽንም የኃይል እንደ ተቋም ግዘፍ ነስቶ መዋቅራዊ ቅርጽ ይዞ የቆመበትን 30ኛ ዓመት ይህንኑ ለህዝብና ለሀገር የተከፈለ ውለታን በማሰብ አክብሯል። ከአርሶ አደሩ ጋር አብሮ ለልማት የሚነሳ ሀገር አለውልሽ የሚላትን የሻተች ለታ ደግሞ ቀድሞ ደራሹ ዛሬ 30ኛ ዓመቱን እያከበረ የሚገኘው ሚሊሻም ለሰላም ዘብ የሚቆምና ለሀገር ነጻነት የሚዋደቅ መሆኑም አብሮ የሚዘከር እንደሆነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ባሳለፍናቸው 3 አስርት ዓመታት የሚሊሻና ሰላም አስከባሪ ኃይላችን ከሌሎች የክልሉና የፌዴራል የጸጥታ አካላት ጋር በመቀናጀት የሀገርን ሉዓላዊነት ለማስከበር ደምና አጥንቱን የገበረ ታላቅ ኃይል ነው። ይህ ብቻ ሳይሆን ማህበረሰቡ በሰላም ወጥቶ እንዲገባ፣ ገበሬው ያለ ስጋት እንዲያርስ፣ ነጋዴው እንዲነግድ፣ ሌሊቱን ሙሉ በብርድና በዝናብ የሚጠብቅ የሰላም ምሰሶ ነው። ከህዝብ ጋር አብሮ የሚያርስ አብሮ የሚያመርት፣ ነገር ግን የሀገርና የህዝብ ጥሪ ሲመጣ ማረሻውንና መዶሻውን በቀየው ለቀሪ አስረክቦ መሳሪያውን በትከሻው አድርጎ ወደ ግንባር ፈጥኖ የሚተም የቁርጥ ቀን ኃይል በመሆኑ ነው። 7ኛው ጠቅላላ ምርጫን በስኬት ያከናወነችው ኢትዮጵያ ለምርጫው ውጤታማ ሆኖ መጠናቀቅ ሚሊሻው የነበረው የላቀ ሚናም ከከፈለው መስዋዕትነት እኩል ዋጋ ሊሰጠው የሚገባ መሆኑንም ምክትል ጠቅላይ ሚኒስትሩ አስረድተዋል። ምርጫው ለኢትዮጵያውያን በራስ የመቆም ዋስትና፣ ለሚሊሻ አባላቱ ደግሞ የሀገር አለኝታነታቸውን ዳግም በአደባባይ የገለጡበትም ነው። ይህ ምርጫ ሰላማዊ እንዲሆን የአማራ ክልል ሚሊሻና ሰላም አስከባሪ ኃይል ከፌዴራልና ክልሉ የጸጥታ አካላት ጋር ያደረገውን አስተዋጽኦ ታሪክ ምንጊዜም ሊያስታውሰው ይኖራልና እንኳን ደስ አላችሁ ደስ አለን ማለት እፈልጋለሁ። ይህ የሚሊሻ ኃይል ጊዜውን የዋጀና ራሱን ከቴክኖሎጂ ጋር አስተሳስሮ ዘመኑን ይመስል ዘንድ ቀጣዩ ጊዜ በትጋት የሚሰራበት ሊሆን የግድ ይለዋል። የሚሊሻ ኃይላችን ዘመናዊ፣ በቴክኖሎጂ የታጠቀ፣ ሁለንተናዊ ሰላም ማስከበር የሚችል፣ ጥቅማ ጥቅሞቹ የተከበሩለት ብሎም የሚሊሻ አባላትና ቤተሰቦቻቸው የሚገባቸውን ክብርና ድጋፍ እንዲያገኙ በትኩረት ይሰራል።
የሚሊሻ አባላቱ ትናንት ለከፈሉት መስዋዕትነት ምስጋና ይገባቸዋል ያሉት የአማራ ክልል ርዕሰ መስተዳደር አረጋ ከበደም በቀጣይም የክልሉን ሰላም ለማጽናት የሚጠበቅባቸውን እንዲወጡም የአደራ መልእክታቸውን አስተላልፈዋል። የሚሊሻ ኃይላችን በራሱ ጉልበት በራሱ ገንዘብ ደሞዙ የሀገር ክብርና የሕዝብ ሰላም አድርጎ በጀግንነት ተልእኮውን እየተወጣ ይገኛል። ዛሬ ለከፈላችሁት መስዋዕትነት እውቅና ልንሰጣችሁ ስለ ጀግንነታችሁ ልናመሰግናችሁ ብቻ የቆምን አይደለንም። ይልቁንም በቀደመ ጀግንነታችሁና ጽናታችሁ የክልላችን ዘላቂ ሰላም እንድታረጋግጡ አደራ ለመስጠትም ጭምር ነው። የክልሉን ሰላም በማስጠበቅና የሀገርን ሉዓላዊነት በማጽናት ሂደት ውስጥ ሚሊሻው ትናንት ለዳር ድንበር መጠበቅ ዘብ ሆኖ የተዋደቀ ዛሬ ለብሔራዊ ጥቅም ጋሻ ሆኖ የቆመ ነው። የአማራ ሚሊሻን ታሪካዊ የህዝብ ጋሻነትና የህግ ማስከበር ሚና ያደነቁት በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ዘርፍ አስተባባሪ አማኑኤል ፈረደ የሚሊሻውን አቅም ማጠናከርና የህዝብ ትስስሩን ማሳደግ ቀጣይ የቤት ስራ መሆኑንም ገልጸዋል። ዛሬ ክልላችን ወደ ተሻለ ሰላምና መረጋጋት እየተጓዘ የሆነው በብዙ ጀግኖች መስዋዕትነት በህዝብ ድጋፍና በጸጥታ ኃይሎቻችን የጋራ ጥረት የተገኘ በመሆኑ የዛሬው በዓል 3 ትልልቅ መልእክቶችን ያስተላልፋል። አንደኛ፣ ለሚሊሻ አባላትና ለቤተሰቦቻቸው የሚገባቸውን ክብርና እውቅና መስጠት። ሁለተኛ፣ የተቋማዊ አቅም ግንባታን በማጠናከር ሚሊሻችን ለወደፊት ፈተናዎች ይበልጥ ዝግጁ ማድረግ። ሶስተኛ፣ በህዝብና በሚሊሻ መካከል ያለውን ታሪካዊና የማይበጠስ ትስስር ይበልጥ ማጠናከር ይሆናል። እዚሁ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ እንዲሰጡን ከባህር ዳር እንግዳ ጋብዘናል። እንግዳችን የአማራ ክልል ሚሊሻ ኮሚሽነር አስቻለው አላምሬ ናቸው። ኮሚሽነር እናመሰግናለን። የአማራ ሚሊሻ ለክልሉ ሰላምና ጸጥታ እያበረከተ ያለው አስተዋጽኦ ይታወቃል። በዛሬው ክብረ በዓል ላይም ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከሰጧቸው ቀጣይ የስራ አቅጣጫዎች መካከል ሚሊሻው ከአካባቢው ህዝብ ጋር ያለውን ጥብቅ ትስስር በማጠናከር የሰላም መረጃ አቅራቢና የጸጥታ ዋስትና ሆኖ መቀጠል እንደሚገባውም ነውና ከዚህ አኳያ በቀጣይ ስራችሁን በማጠናከር ረገድ ምን ታቅዷል የሚለውን ማብራሪያ ቢሰጡን። እሺ፣ በጣም አመሰግናለሁ ለተሰጠኝ እድል። እንደሚታወቀው ዛሬ የሚሊሻ 30ኛ ዓመት በዓል እንደ ክልል አክብረናል። በዚህ በዓል ላይም በርካታ ሀሳቦች ወይም ደግሞ ከሀገር መሪዎችም ጭምር የሰጡን ተልዕኮ አለ። ተልዕኳችንን ለመወጣት የመጀመሪያው ሚሊሻውን የማጠናከር ስራ ነው የምንሰራው። ከዚህ አኳያ ሚሊሻና ህዝቡ የተለያዩ አይደሉም። ሲጀመር ሚሊሻው ያለ ህዝብ መኖር አይችልም። ምክንያቱም የሚሊሻ ኃይላችን ከህዝብ የወጣ ለህዝብ የሚኖር ቀጣይም ለህዝብ የሚሰራ ከዚህ በፊትም ሲሰራ የቆየ ቀጣይም ለህዝብ የሚሰራ ነው። ስለሆነም ህዝቡና ሚሊሻው ትላንትናም አንድ ነው የነበሩት። ዛሬም ደግሞ የበለጠ ቅንጅታቸውን አጠናክረው የአካባቢያቸውን ሰላም ከመጠበቅ አኳያ ትልቅ ኃላፊነት አለብን። ከዚህ አኳያ ሚሊሻችንን የማጠናከር ስራ የመጀመሪያው ስልጠና የመስጠት ስራ ነው። ስልጠናው ከህዝቡ ጋር በመሆን በተለይም ቅንጅቱን ወይም ደግሞ ከህዝቡ ጋር ትስስሩን ለማጥበቅ ተከታታይ ስልጠናዎች እንሰጣለን። ሁለተኛ የህዝቡ የሎጂስቲክ ምንጭ ነው። የጸጥታ ኃይላችን የበለጠ ለማጠናከርና ይህን ኃይል ህግና ስርዓትን እንዲያስከብር ከማድረግ አኳያ ህዝቡ ከማንም በላይ ከዚህ በፊት ሲደግፈው ቆይቷል። ነገም አጠናክሮ ይቀጥላል ብለን ነው የምናስበው። ተከታታይ ግምገማዎችም አሉን። ምክንያቱም ሚሊሻው ከህዝብ የወጣ እንደመሆኑ መጠን እየተገመገመ በህዝብ እየተገመገመ ስራውም በየጊዜው ክትትል እየተደረገበት ጥሩ ስራ እየሰራ ያለ ስለሆነ የበለጠ አጠናክረን የምንቀጥል ይሆናል። ስለሆነም የተሰጠን ተልዕኮ በተለይም ህዝቡና ሚሊሻውን የማስተሳሰር እና ሚሊሻውን ከሌሎቹ የጸጥታ ተቋማት ጋር በማስተሳሰር የተሻለ አቅም እንዲኖረው ከማድረግ አኳያ የቀጣይ እቅዳችን ነው ብለን ነው የምናስበው። በዚህ አጋጣሚ በዛሬው በዓልም ይሁን ከዚህ በፊት በተከታታይ በምንሰራቸው ስራዎች ክቡር ምክትል ጠቅላይ ሚኒስትራችን አይለዩንም። ተከታታይ ድጋፍ ያደርጉልናል። የሀሳብም የሞራልም ድጋፍ ያደርጉልናል። በዚህ አጋጣሚ በሚሊሻ ኮሚሽናችን ስም ከልብ የምናመሰግናቸው ይሆናል። ሌላው ክቡር ፕሬዚዳንታችንም በተመሳሳይ መንገድ ነው። ምክንያቱም ለጸጥታ ተቋሙም ቅርብ ናቸው። እሳቸው የሚያደርጉልን ድጋፍ የስንቅም የትጥቅም
ሁለንተናዊ ድጋፍ እያደረጉልን ያለ ስለሆነ እሳቸውንም በዚህ አጋጣሚ የማመሰግናቸው ሊሆን ይችላል። ምክንያቱም የሚሊሻ ተቋማችን ሊጠናከር የሚችለው ህዝብና መንግስት አጠናክረው ሲደግፉት ነው። በእኛ አገላለጽ ወይም ደግሞ በእኛ እምነት ህዝቡና ሚሊሻው የባህርና የውሃ አይነት ትስስር ነው ያለው። ሚሊሻው ያለ ህዝቡ መኖር አይችልም። ምክንያቱም ህዝቡ የሎጂስቲክ ምንጭ ብቻ አይደለም፣ የመረጃ ምንጩም ነው። ህዝቡ የመረጃ አገልግሎት ይሰጣል። የህዝቡን ሰላም የሚጠብቅ እስከሆነ ድረስ ከዚህ አኳያ ሁለቱ የተቀናጀ ነው የሚሆነው። በዚህ አጋጣሚ ማህበረሰቡም ለጸጥታ ተቋማችን የሚያደርገው ድጋፍ ተጠናክሮ እየቀጠለ ያለ ስለሆነ ህዝቡንም በዚህ አጋጣሚ ላመሰግን እወዳለሁ። ሌላው የፖሊስ እና የመከላከያ ኃይላችን ነው። እንግዲህ የቅንጅት ስራ የምንሰራው ከህዝቡ ጋር ብቻ ሳይሆን ከጸጥታ ተቋማት ጋር ነው። ስለሆነም የጸጥታ ተቋማት በተለይም የሀገር መከላከያና የክልላችን ፖሊስ ዋና ጠቅላይ መምሪያ ከኮሚሽነር ጀነራሉ ጀምሮ የሚሊሻ ተቋሙ እንዲጠናከር ከማድረግ አኳያ ትልቅ ኃላፊነታቸውን እየተወጡ ያለ ስለሆነ በዚህ አጋጣሚ እነሱንም ላመሰግን እወዳለሁ። በአጠቃላይ ስራችንን ተቀናጅተን ከሰራን የአካባቢውን ሰላም ከማስጠበቅ አኳያ ኃላፊነታችንን እንወጣለን ብለን ነው የምናስበው። ጥሩ። የአማራ ክልል ሚሊሻ ኮሚሽነር አስቻለው አላምሬ እናመሰግናለን። መልካም ምሽት ይሁንልዎት። እኔም አመሰግናለሁ። መልካም እንቀጥላለን። መንግስትን በኃይል ለመጣል ተደጋጋሚ ሙከራ ሲያደርግ የቆየው የጥፋት ኃይል በህዝቦች መካከል ጥርጣሬና ግጭትን በመፍጠር ዓላማውን ለማሳካት የሚያደርገው ጥረት ተቀባይነት እንደሌለው የሰላም ሚኒስቴር አስታውቋል። የጥፋት ኃይሎቹ በተለያዩ አካባቢዎች የፈጸሟቸው የሽብር ጥቃቶች ኢትዮጵያውያንን ድምጻቸውን ከመስጠት አላገዳቸውም ሲል የሰላም ሚኒስቴር በመግለጫው አንስቷል። በዚህ ጉዳይ ላይ የተዘጋጀውን ተከታትለን እንመለስ። ሀገራዊ ለውጡ ከመጣ ጀምሮ ለውጡን የማይቀበሉ አካላት በተለያየ መንገድ ለውጡን ለማደናቀፍና ሰላምን ለማደፍረስ ጥረቶች ሲደረጉ ቆይተዋል። የተለያየ አካሄድንም ተጠቅመዋል። የህብረተሰቡን ደህንነት አደጋ ውስጥ በመጣል እንቅስቃሴን በመገደብ መሰረተ ልማቶችን በማውደም መረጃን በማዛባትና ሐሰተኛ መረጃን በመጠቀም የህብረተሰቡን ስነ ልቦና ለመጉዳት ተከታታይነት ያላቸው ስራዎች ሲሰሩ ቆይተዋል። ይህ ጥረት ቀጥሎም ሀገረ መንግስትን ለማጽናት የተደረገው 7ኛው ምርጫ ላይም እነዚሁ ኃይሎች በተለያዩ አካባቢዎች ጥቃቶችን በመፈጸም የሞት ሽረታቸውን ተንቀሳቅሰዋል። መንግስትን በጥይት ካልሆነ በስተቀር በድምፅ የመለወጥ ፍላጎትና አቅም የሌላቸው ከውጭ ባዳ ተልዕኮ የተቀበሉ ባንዳዎች አሁንም ተከታታይነት ያለው ጥቃት ፈጽመዋል። ከምርጫ በፊት፣ በምርጫ ወቅትና በድህረ ምርጫ ተከታታይነት ያለው የሽብር ጥቃቶችን ፈጽመዋል። ቀዳሚው በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ውስጥ የአውሮፓ ቻምፒየንስ ሊግ ጨዋታ እየተመለከቱ በነበሩ ተማሪዎች ላይ የተፈጸመው ነው። በተለይ ደግሞ ለአካባቢው ማህበረሰብ የሚታወቀው ጎንደር የዩኒቨርሲቲ ተማሪዎች ሲመጡ ተቀብሎ የቃል ኪዳን ቤተሰብ ሰይሞ ባዕዳነት እንዳይሰማቸው በሁል ጊዜ በበዓል በቤተሰብነት አቅፎ የሚኖር ማህበረሰብ ላይ ፈንጅ በማጥመድ አንድ ተማሪ እንዲሞትና 26 ተማሪዎች እንዲቆስል አድርገዋል። በዚህ አያበቃም። እነዚህ የጥፋት ኃይሎች በተለያዩ ቦታዎች የህብረተሰቡን የመምረጥ እንቅስቃሴ ለመገደብና ለማበላሸት የሚችሉ የመሰላቸውን ሁሉ አድርገዋል። ምርጫውን ለማደናቀፍ ያልፈነቀሉት ድንጋይ የለም። ከአካላዊ ጥቃት እስከ ስነ ልቦናዊ ጦርነት ህብረተሰቡ ላይ ያልከፈቱት የለም። በተወሰኑ የምርጫ ክልሎች በጸጥታ ምክንያት ምርጫው መካሄድ አልቻለም የሚለውን የምርጫ ቦርድ መግለጫ በመንተራስ መላ ሀገሪቱ ላይ ምርጫ ተቋርጧል የሚል ሐሰተኛ መረጃ ከማሰራጨት በዘለ የኢትዮጵያን አሸናፊነት ለማረጋገጥና ለማጽናት ቆርጦ የተነሳውን ህዝብ በበሬ ወለደ ማቆም እንደማይችሉ ሲያውቁ ሌላ የጥፋት ካርድ ወደ መምዘዝ ተሸጋግረዋል። አብሮነትን የመሸርሸርና ጥርጣሬ የመፍጠርን ካርድ በአርሲ የተፈጸመው እውነት እነሆ። አሶኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በዕለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ
ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽሕፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በህብረተሰቡ ላይ የሚፈጸመው ሽብር በዚህ አላበቃም። እነዚህ የጥፋት ኃይሎች በሌሎች አካባቢዎችም አግተው የያዟቸውን ዜጎች በመግደል ከፍተኛ ሽብር ፈጽመዋል። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። በዜጎቻችን ላይ የተፈጸመው ጥቃት እጅግ የሚያሳዝንና የሚወገዝ ነው። መንግስትም ድርጊቱን በጽኑ አውግዘዋል። ዜጎቻችን ላይ ከተፈጸመው ግፍ ባልተናነሰ ግን የተፈጸመውን ጉዳይ ቅርጹንና እውነቱን ለመለወጥና ለሌላ ጥፋት ለማነሳሳት የተኬደበት ርቀት ግን ይበልጥ የሚያሳዝንና የሚወገዝ መሆኑን የሰላም ሚኒስትሩ አጽንኦት ሰጥተዋል። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። ምክንያቱም በኦሮሚያ ክልል ከ6000 በላይ አድባራትና ገዳማት ያሉበት ክልል ነው። በጣም ታሪካዊ የሆኑ በሃይማኖታዊ በቅድስና ቦታቸው ላይ ከፍተኛ ቦታ የሚሰጣቸው ገዳማት በኦሮሚያ ክልል ይኖራሉ። በኦሮሚያ ክልል ህብረተሰቡ የክልሉ መንግስትም እነዚህ ገዳማትና አድባራት ተከብረው እንዲኖሩ ደህንነታቸው እንዲረጋገጥ ሌት ተቀን ነው ስራ የሚሰሩት። ይህ ሁኔታ ከመፈጠሩ በፊትም የመጀመሪያው ግጭት የተከሰተው ከጸጥታ ተቋማት ጋር ነው፣ ከሚሊሻዎችና ከፖሊስ ጋር ነው። የኃይሉ የበረታ ሲመጣ እነሱም መስዋዕትነት ከፍለው መጀመሪያ የወደቁት እነሱ ናቸው። ስለዚህ ጉዳዩን በምንዘግብበት፣ በምንገልጽበት፣ በምናደርግበት ጉዳዩ አሳዛኝ እንደሆነ ጉዳዩ የተፈጸመ መሆኑን ጉዳዩ ግን ሲፈጸም በተፈጸመበት ልክና ጉዳዩ የተፈጸመበትን ምክንያትን በሚያመላክት መልኩ መግለጹ ይጠቅመናል የሚል ነው። እነዚህ ጽንፈኛ ኃይሎች መንግስትን በኃይል መጣል እንደማይችሉ ተገንዝበዋል። ግን ደግሞ እጃቸውን አጣጥፈው ከመቀመጥ ይልቅ ንጹሐንን መግደልና ከብሔር ወደ ሃይማኖት በመሸጋገር ሃይማኖታችሁ ተነካ በሚል የተወሰንን አካል በመቀስቀስ ወደ ጥፋት የመጋበዝ ሴራ ሲያከናውኑ ተስተውለዋል። ጽንፈኛውና የጥፋት ኃይል በህዝብ መካከል ጥርጣሬ በመፍጠርና በሃይማኖቶች መካከል ግጭት እንዲከሰት ግጭቱም ህዝባዊ መሰረት እንዲኖረው መውተርተር የሽንፈቱ ማሳያ ነው። ህብረተሰቡም ይህን ተረድቷል። ሃይማኖት የኢትዮጵያውያን ስስ ጎን መሆኑንና እንደማይደራደሩበት ከግምት በማስገባት መሰል ጉዳዮችን ለጥፋት ዓላማቸው ለመጠቀም የሚታትሩት እነዚሁ የጥፋት አካላት ቤተ ክርስቲያን ላይ ጥፋት እንደተፈጸመ በማድረግ ህዝቡን ለማነሳሳት ሲጠቀሙበት ተስተውለዋል። ይህን ውሸታቸውን ደግሞ በቴክኖሎጂ ታግዞ እውነት ለማስመሰል የሄዱበት ርቀትም የከፋና ይቅር የማያስብል ነው። ከዛ በኋላም የመጣው ከሀገራችን በተለያዩ ክፍል በሰሜኑ የሀገራችን ክፍል ቤተ ክርስቲያንን ለመገንባት ንዋያትን ለማንቀሳቀስ ለግንባታ የሚሆኑ ንዋያትን ሲያንቀሳቅሱ የነበሩ ቪዲዮዎችን በመጠቀም ቤተ ክርስቲያን በስደት ላይ ነች በሚል ህብረተሰቡን በአሉታዊ በሆነ መንገድ ለመቀስቀስ የተሄደው ጉዳይ በሃይማኖትም በሞራልም በሁሉም መንገድ በእምነትም በሞራልም በየትኛውም መንገድ ቢታይ ትክክል ያልሆነ ጉዳይ ነው። ኃላፊነት የተሰማን ልንሆን ይገባናል። በምናስተላልፈው መልእክት፣ ሸር በምናደርገው መልእክት፣ በምናሰራጨው መልእክት የሚመጣ አደገኛ የሆነ ውጤት ከተጠያቂነት የሚያድነን ተጠያቂነትን የሚያስከትል መሆኑን ሁልጊዜ መዘንጋት የለብንም።
ዓላማው የእምነት ተቋማትን የመጠበቅ ሳይሆን የእምነት ተቋማትን በመጠቀም ፖለቲካዊ ፍላጎትን ለማስረጽ ያደረጉት ጥረት መሆኑንም ሁሉም ሊገነዘብ ይገባል። ህብረተሰቡ የምርጫ ካርድ እንዳይወስድ፣ የፖለቲካ ፓርቲዎች የጠሩትን ሰልፍ እንዳይታደም እንዲሁም ድምፁን እንዳይሰጥ ያደረጉት ጥረት አልሳካ ሲል የባንዳ ተልዕኮ ተቀብሎ በህዝቦች መካከል ግጭት እንዲፈጠርና ከውጭ ለሚመጣው ጥቃት በውስጥ የሚታገዝ ውስጣዊ ግጭት መፍጠር የባንዳው ዋነኛው እንቅስቃሴ ነው። መላው የኢትዮጵያ ህዝብ የባዳና ባንዳን ተልዕኮና ሴራ እስከ እኩለ ሌሊት ተሰልፎ ድምፅ በመስጠት እንዳከሸፈው ሁሉ ቀጣይ ዓላማቸውንም ከመንግስት ጎን በመሰለፍ ውድቅ ማድረጉን መቀጠል ይኖርበታል። የቅዳሜ ምሽት ዜናዎቻችን እንደቀጠሉ ናቸው። ተመሳሳይ ጉዳይ ላይ ነው የምንቆየው። 7ኛውን ጠቅላላ ምርጫ ለማደናቀፍ የተሰነዘረው ጥቃት ከሽፏል። የመንግስትን ስልጣን በኃይል የመቆጣጠር ፍላጎት ያላቸው ጽንፈኛ ቡድኖች ምርጫውን ለማስተጓጎል ያደረጉት ጥረት መክሸፉን የሰላም ሚኒስቴር ወቅታዊ ጉዳዮችን አስመልክቶ በሰጠው መግለጫ አስታውቋል። ወንደሰን አፈወርቅ ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ። በ2010 የመጣውን ሀገራዊ ለውጥ ተከትሎ ይህንን ለውጥ የማይቀበሉ አካላት ለውጡን ለማደናቀፍና የህዝቡን ሰላም ለማደፍረስ የተለያዩ እርምጃዎችን ወስደዋል። ወቅታዊ ጉዳዮችን አስመልክቶ መግለጫ የሰጡት የሰላም ሚኒስትሩ መሐመድ እድሪስ እንደሚሉት እነዚህ እርምጃዎች የተለያዩ የሐሰት ፕሮፓጋንዳዎችን ከመንዛት አንስቶ በተለያዩ አካባቢዎች የሽብር ጥቃቶችን እስከ መሰንዘር የደረሱ ናቸው። ሀገራዊ ለውጡ ከመጣ ጀምሮ ለውጡን የማይቀበሉ አካላት በተለያየ መንገድ ለውጡን ወደፊት ከመሄድ ለማደናቀፍ እና ሰላምን ለማደፍረስ ጥረቶች ሲደረጉ ነበረ። ይህም የተለያየ አይነት አለው። የመጀመሪያው በመሬት ላይ ወይም በአካል የህብረተሰብን ደህንነት ስጋት ውስጥ በመክተት መሰረተ ልማትን በማውደም የህብረተሰብን እንቅስቃሴ በመክታት የሚደረጉ ጥረቶች አሉ። በሌላ በኩል ደግሞ ይህ የሚሰሩ ስራዎችን መረጃ ማለት ይህን የሚያደርጓቸውን ስራዎች መረጃን በማጋነን በማዛባት ሐሰተኛ መረጃን በመጠቀም በህብረተሰቡ የስነ ልቦና ላይ ጫና የሚፈጥሩ የጦርነት አይነት የሚጠቀሙ እንደነበር በሳለፍናቸው ጊዜዎች መረዳት እንችላለን። ይህ ማለት በአንዳንድ ቦታዎች ላይ የሚደረጉ እንቅስቃሴዎችን ወይም ጥቃቶችን መልሰው በስነ ልቦና በፕሮፓጋንዳ እንደገና ደግሞ እሱንም ለማጥቂያነት ለመጠቀም ህብረተሰቡን ለማዛባት የሚጠቀሙበት ይህን ደግሞ ዘመናዊ ቴክኖሎጂና ሚዲያን በመጠቀም በተደጋጋሚ ሲሰሩ ይስተዋላሉ። መሰል ጥረቶችን ሲያደርጉ የነበሩት እነዚህ ኃይሎች ለውጡ መጽናቱን ተከትሎ የዜጎች የስልጣን ባለቤትነት መገለጫ ወደሆነው ጠቅላላ ምርጫ ፊታቸውን አዙረዋል። እነዚህ ከውጭ ኃይሎች ጋር በጋራ የሚሰሩ አካላት ምርጫው እንዳይሳካም የቻሉትን ሁሉ ሞክረዋል። ዓላማቸውም የመንግስትን ስልጣን በኃይል መቆጣጠር ነው። የ7ኛው ጠቅላላ ምርጫ መስተጓጎል የመንግስትን ቅቡልነት ያሳጣል የሚልን እምነት ይዘው ነው ሲሰሩ የቆዩት። ይህ ለምንድን ነው የጠሉት ብለን ስንመለከት የምርጫ በጊዜ የተገደበ ነው የመንግስት ቅቡልነት። ያ ጊዜ በሚያልቅበት ጊዜ እንደገና ወደ ሌላ የተለመደ ዘፈን ለመግባት ከመፈለግ ነው። ያ ማለት ቅቡልነት የለውም፣ መንግስት የለም፣ ስለዚህ የሚል ከሁሌም በስርዓትና በዲሞክራሲ ስርዓት ሀገርን እያጸኑ ከመሄድ ይልቅ በሌሎች መንገዶች የመንግስትን ስልጣን የመሻት ፍላጎት የወለደው እንደሆነ መረዳት እንችላለን። ሀገርን መንግስት አልባ ህዝብንም ሰላም ያጣ ለማድረግ በጥፋት ኃይሎች የተደገሰው ድግስ በህዝቡ ከፍተኛ ጥረት ከሽፏል። የሰላም ሚኒስትሩ እንደሚሉት እንዲህ ያለ ዓላማ ይዘው ሲንቀሳቀሱ የነበሩ የጥፋት ኃይሎችን ህዝቡ 3 ጊዜ እንዲሸነፉ አድርጓቸዋል። ምርጫው ከመከናወኑ በፊት ምርጫ ካርድ እንዳታወጣ የሚል የህዝብ ጥሪ ያደረጉ፣ ከዛ በኋላ አሁንም ለምርጫ የሚወዳደሩ ፖለቲካ ፓርቲዎች በሚያደርጓቸው የድጋፍ ጥሪዎች፣ ሰልፎች እንዳትገኝ ያሉት ህብረተሰቡን። ሶስተኛው ደግሞ እንዳትመርጥ አሉት። አሁን ህዝብ የሚደግፈውን የሚመርጠውን የሚበጀውን የሚለይ ህዝብ እንዳለን ያረጋገጠበት ሁኔታ ማየት እንችላለን። ምክንያቱም በእነዚህ 3 ጥሪዎች ህዝቡ በተለይ 3 ጊዜ እንዲሸነፉ አድርጓል። የምርጫ ካርድ እንዳታወጣ ብለው በጠሩት
ልክ በሀገራችን ታይቶ በማይታወቅ ደረጃ በከፍተኛ ደረጃ ህብረተሰብ ወጥቶ የምርጫ ካርድ ወሰደ። ወዮልህ ሰልፍ እንዳትወጣ፣ ሐሳብን እንዳትደግፍ፣ አደባባይ ላይ እንዳትወጣ ባሉት ጊዜም ከዚህ በፊት ታይቶ በማይታወቅ ሁኔታ ያመነበትን የፖለቲካ ሐሳብ ለመደገፍ በአደባባይ ላይ ወጣ። በምርጫው ቀን ሲመጣ እንዳትመርጥ የሚለውንም ሐሳብ እንደዚሁ በመተው ባለመቀበል በምርጫው ቀን እንደዚሁ በታሪክ ሊጠቀስ በሚችል መልኩ ከፍተኛ የህዝብ ቁጥር ወጥቶ መርጧል። እነዚህ ኃይሎች በተለያዩ አካባቢዎች የኃይል እርምጃዎችን ጭምር በመውሰድ ህዝቡ ድምፁን እንዳይሰጥ የምርጫ ሂደቶችንም ለማደናቀፍ የሚያስችሉ ጥረቶችን አድርገዋል። ምንም እንኳን ፈታኝ ሁኔታዎች ቢኖሩም በኢትዮጵያ ምድር ሰፊ የህዝብ ተሳትፎ የታየበት 7ኛው ጠቅላላ ምርጫ በዓለም አቀፍ ታዛቢዎች አድናቆት የተቸረው ሆኗል። በተለያዩ ቦታዎች የህብረተሰቡን የመምረጥ እንቅስቃሴ ለመገደብ የሚያስችል ማድረግ የሚችሉትን ነገር በሙሉ አድርገዋል። በምርጫው ቀንም ሰው ወጥቶ ያመነበትን መርጦ እንዳይገባ ለመረበሽ አለን በሚሉት መሳሪያ ማድረግ እንችላለን በሚሉት ጉዳይ በሙሉ ለማደናቀፍ ሞክረዋል። ግን ሁሉም ከሽፏል ማለት እንችላለን። ምክንያቱም በምርጫ ቦርድ የወጡ ሪፖርቶችን ስንመለከት ሀገራችን ህዝብ በቃኝ፣ እኔ በመንግስት እንዲኖረኝ በምፈልገው ፍላጎቴ ላይ ማንም ሊቆምብኝ አልፈልግም፣ መንግስት የመምረጥ አቋሜና ፍላጎቴ የኔ ነው ብሎ የወሰነበት መሆኑን እንመለከታለን። ይህን ስንመለከት ለኢትዮጵያ ታሪክ በፖለቲካ ታሪክ ውስጥ በታላቅ ድል የሚከሰት ነው። ህብረተሰቡ ያሉትን ፈተናዎች ተቋቁሞ ያሉትን ሁኔታዎችን በማለፍ በየጊዜው የሚደረጉበትን የስነልቦና ጦርነት፣ የሚዲያ ጦርነት ተቋቁሞ የራሴ የሚለውን መንግስት ለመምረጥ የዲሞክራሲ መብቱን ኤክሰርሳይዝ አድርጓል። 7ኛው ጠቅላላ ምርጫን ለማደናቀፍ የተደረጉ ጥረቶች በመንግስትና ህዝብ ጠንካራ ቅንጅት ከአንድም 3 ጊዜ ሽንፈትን ተከናንበዋል። ኢትዮጵያ አንዱና ወደ ተሻለ ደረጃ እንድትወጣ ነው እኔ ምኞቴም ሐሳቤ። የመረጡትም ይህን ብቻ ለማድረግ ነው። ለሀገራችን ይጠቅመናል፣ ለልማታችን ይበጃል፣ ለሰላማችን የሀገራችንን እድገት ወደፊት ይወስድልናል የሚለውን ፓርቲ መርጫለሁ። ሀገራችንን በስርዓት ለመምራት ሀገራችንን በሲስተም ለመምራት ዲሞክራሲ ወሳኝ ነው። ህዝባችን ደግሞ ይሄ ገብቶታል። ስለዚህ ለሀገረ መንግስት ግንባታው ይሄ መሰረት ነው። ይህ ምርጫ ለእኔ ወሳኝ ነው። የሚያስቀጥልልኝን ይሆናል የምለውን የሚበጀኝን ለመምረጥ ችያለሁ። ትውልዱ እንዴት ነው መቀጠል ያለበት፣ የተሻለ ህይወት ማግኘት አለበት ብዬ ስላመን ይበጀኛል ይሆነኛል የምለውን ደግሞ በነፃነት መርጫለሁ። በተለይ ለወጣቶች ይሆናል ይበጀናል የምንለውን መርጠናል። ትክክለኛና ዲሞክራቲክ የሆነ ገቨርንመንት ለመስራት በምርጫና በምርጫ ነው ብዬ ነው የሚያምነው። ስለዚህ የራሴ ይሆንልኛል የሚል መንግስት በመምረጤ በጣም ደስ ብሎኛል። ህዝቡ የሚመራኝም በካርዴ ነው የምመርጠው፣ በካርዴ ነው የማሳልፈው፣ የኔ የምለው ያለበት ዘመን ላይ መድረሳችን በእውነት በዚህ ዘመን እጅግ በጣም ደስተኛ ነኝ። ዜናዎቻችን ቀጥለዋል። ሀገርን ለመበተን የሚንቀሳቀሱ ኃይሎችን ህልም ማምከን ተችሏል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት 27ኛ ዙር የጽናት ኮርስ እጩ መኮንኖችን አስመርቋል። ቴድሮስ ታደሰ ኢትዮጵያ በተለያዩ የታሪክ አጋጣሚዎች ከውስጥም ሆነ ከውጭ የተሰነዘሩባትን የሉዓላዊነት ፈተናዎች በጀግኖች አርበኞች ልጆቿ ደምና በህዝቦቿ የማይበገድ ጽናት በኩራት የተሻገረች የነጻነት ተምሳሌት ሀገር ነች። ሀገሪቱ በፈተናዎች ውስጥ አልፋ አኩሪ የታሪክ ማህደር እየጻፈች ዛሬ ላይ የደረሰችው ዳር ድንበሯን ለማስከበር ህይወታቸውን በገበሩ ታማኝ ልጆቿ መስዋዕትነት ነው። ለዚህ የማይናወጥ የሉዓላዊነት ደጀን ሆኖ በግንባር ቀደምትነት የሚጠቀሰው ደግሞ የሀገር መከላከያ ሰራዊት ነው።
ሰራዊቱ በተለይም ከለውጡ ዓመታት ወዲህ በተሰሩ የሪፎርም ስራዎች በአገር ላይ የተቃጡ ዘርፈ ብዙ ጥቃቶችን በብቃት በሚመክት ቁመና ላይ ደርሷል። ከውጭ ኃይሎች የገንዘብና የአጥፊነት ተልእኮን በመቀበል አገርን ለመበተን ሲንቀሳቀሱ የነበሩ የባዳና የባንዳዎችን ሴራ በማክሸፍ የኢትዮጵያን አንድነት በጽኑ መሰረት ላይ ማቆም ችሏል። የአገርን ደህንነት በዘላቂነት ለማረጋገጥ ሰራዊቱ ራሱን በዘመናዊ ትጥቅ ከመገንባት ባለፈ ተከታታይ የአቅም ግንባታ ስራዎችን እያከናወነ የሚገኝ ሲሆን የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ያካሄደው ደማቅ የምረቃ ስነ ስርዓትም የዚህ አንዱ ማሳያ ነው። አገራችን ለዘመናት የተፈተነችበትና የተፈተነችበት ያለው ነገር ግን ለፈተናዎች ሁሉ ያልተንበረከከች እና ያልተሸነፈች የጀግኖች ምድር ናት። ሉዓላዊነቷንና ነፃነቷን አስከብራ የቆየች የጥቁር ሕዝቦች ኩራትና ተምሳሌት የሆነች የጀግኖች አገር ናት። ደጋግመን እንደምንለው በማሰልጠኛ ማዕከል የሚጨበጥ ዕውቀት ይበልጥ የሚዳብረውና አመርቂ ውጤት ሊመዘገብበት የሚቻለው ከዕለት ዕለት የተግባር ስምሪት እየተማሩ መጓዝ ሲቻል ነው። የመከላከያ ሰራዊታችን ተሞክሮ ደግሞ ብዙ የምንማርበት ጥልቅ የልምድ ትምህርት ቤት በመሆኑ በማሰልጠኛ ትምህርት ቤቱ ቆይታ የቀሰማችሁትን ዕውቀት በተግባር ስምሪት ወቅት ከሰራዊቱ ተሞክሮ ጋር በማጣመር ማዳበር እንደሚጠበቅባችሁ ልትረዱ ይገባል። ተመራቂዎቹ በቆይታቸው የሚሰጣቸውን ማናቸውንም ሀገራዊ ተልእኮች በብቃት መወጣት የሚያስችል ወታደራዊ ሳይንስ በመቅሰም ተልእኮችን በጀግንነትና በዲሲፕሊን የመፈጸም አቅምን በከፍተኛ ደረጃ አዳብረዋል። ሰራዊታችን ተልእኮውን በላቀ ብቃት እንዲወጣ በድል አድራጊነት እንዲቀጥል የጠላቶቻችን ህልም ጨርሶ እንዲመክን ሀገራችን የጀመረችውን የከፍታ ጉዞ እንድታሳካ እና የህዝባችን ብልጽግና እንዲረጋገጥ የሚጠበቅባችሁን ሁሉ ትወጡ ዘንድ ታላቅ አደራ ተጥሎባቸዋል። ተመራቂ እጩ መኮንኖቹ ከአካል ብቃት ስነ ልቦናና የአመራር አቅም ግንባታ ስልጠናን ባሻገር የሳይበር ደህንነት ላይ በቂ እውቀት ለመጨበጥ የሚያስችል ስልጠናን ተከታትሏል። ያለንበት ዘመን በጦር ሜዳ ግጥሚያ በሚደረግ ትግል ብቻ የተወሰነ ሳይሆን ዘመኑ ባወጣው ቴክኖሎጂ ከፍተኛ የስነ ልቦና ጦርነት በማድረግ የሀገር መከላከል አቅም ለማዳከም የሚሰራ የጠላት የሳይበር ሰራዊት ጦርነት ያለበት ዘመን ጭምር ነው። ይህን ወረበላ የጠላት ሳይበር ሰራዊት የመመከት የመሪ ሚና ይጠበቅባቸዋል። በእውቀትና ብቃት መላቅን የሚጠይቀውን የመኮንንነት ስልጠናን የተከታተሉት ተመራቂዎቹ ያዳበሩትን እውቀትና ክህሎት በመጠቀም ለህዝባዊ አደራ ዝግጁ ሆነዋል። በዕለቱ በትምህርታቸው በታማኝነታቸውና በላቀ ስነ ምግባራቸው ከፍተኛ ውጤት ላስመዘገቡ እጩ መኮንኖች እውቅናና ሽልማት ተበርክቶላቸዋል። በተያዘ የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫንጮ በዕለቱ የተመረቁ እጩ መኮንኖች የውጭ ጠላቶችና የሀገርን እድገትና ከፍታ የማይፈልጉ የውስጥ ተላላኪ ባንዳዎችን ድል ለመንሳት የሚያስችሉ ስልጠናዎችን የወሰዱ መሆናቸውን ተናግረዋል። ሰልጣኞች የአካል ብቃት፣ የስነ ልቦና፣ የአመለካከትና የአመራር አቅምን የሚያጎለብቱ ስልጠናዎችን የወሰዱ ሲሆን በሳይበር ደህንነት ዙሪያ በቂ እውቀት እንዲጨብጡ ትምህርት መሰጠት መቻሉንም አስታውቀዋል። የሀገራችን ኢትዮጵያ ከፍታ የማይፈልጉ እንዲሁም የሀገራችን እድገትና ብልጽግና የማይሹ ታሪካዊ ጠላቶቻችን ለሆድ አዳር ባንዳዎች እንደ መሳሪያ በመጠቀም የሀገራችን ሰላም ለማንሳት እየሰሩ መሆናቸውን እንረዳለን። የትምህርትና ስልጠና አካሄዳችን እነዚህ ጠላቶቻችን ታሳቢ ያደረገ መደበኛና ኢ-መደበኛ የውጊያ ስልቶች ላይ ትኩረት በማስጣት በማንኛውም ሁኔታና ጊዜና ወቅት ጠላቶቻችን ድል ማድረግ የሚያስችል አቅም እንዲኖራቸው ተሰርቷል። የዕለቱ ተመራቂ እጩ መኮንኖች በትምህርት ቤት የወሰዱት የጽንሰ ሀሳብና የተግባር ትምህርት በቀጣይ የሚሰጣቸውን ኃላፊነት በብቃት እንዲወጡ የሚያስችላቸው ስለመሆኑም ተናግረዋል። ቆራጥ እንደሆን ማንኛውም ለሚመጣ ተልዕኮ ፊት ለፊት መጋፈጥና መዋጣት እንደምችሉኛለሁ ማለት ነው። ስለዚህ እዚህ የገባሁበት ማሰልጠኛ ትምህርት ቤት እኔን የበለጠ ከበፊቱ ጠንካራና ጀግና አድርጎኛል ማለት ነው። በስልጠናበት ቆይታ ላይ በጣም ጥሩ ነው። ብቃትን ስልጠንን ጨርስናል እስካሁን ሆነን ማለት ነው። የተሰጠኝን ግዳጅ ወደ ስልጠናዎችን ወስጄ አቅሜን ያየሁበት ስለሆነ በራሴ እንዲተማመን ያደረገኝ ስልጠና ነው የስልጠና ማለት ነው። እኒህን ስልጠና የተቀበልናቸውን ስልጠናዎች ደግሞ እኛ በተግባር ነገ ለሚሰጠነ ተቋሙ የሚሰጠነ ማንኛውንም ግዳጅ ለመፈጸም የሚያስችል ስልጠና ጨብጠናል።
ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ኢትዮጵያ ሰባተኛውን ጠቅላላ ምርጫ በስኬት አጠናቃ የድህረ ምርጫ ተግባራትን እያከናወነች ትገኛለች። የአውሮፓ ህብረትም ለታዛቢዎቹ ሚና እውቅና ከመስጠት ባሻገር በምርጫው በታዛቢነት የተገኙት የአፍሪካ ህብረትና ኢጋድ ምርጫውን ተአማኒና ዘመናዊ ሲሉ ማወድሰውታል። ለመሆኑ የምርጫው ሂደትና የእነዚህ ተቋማት ምስክርነት ያለው አንድምታ ምንድነው? ተከታዩ የሮዛ መኮንን ትንታኔ ምላሹን ይዟል። በሰባተኛው ጠቅላላ ምርጫ ኢትዮጵያ ብቻ ሳትሆን አፍሪካም ድምጽ ሰጥታለች ብትባሉስ? ይህ ግን እንዴት ሆነ? የአፍሪካ የነጻነት ፋና ወጊዋ ኢትዮጵያ እስከ እኩለ ሌሊት በጽናት የቆሙ ዜጎቿን ይዛ ለአፍሪካ አዲስ የዲሞክራሲና የዲጂታል ምርጫ አሰራር ምዕራፍ ከፍታለች። ይህ የቀድሞ ኬንያው ፕሬዝዳንት ኡሁሩ ኬንያታ የአፍሪካ ህብረትን የምርጫ ታዛቢ ሪፖርት ሲያጠቃልሉ የተናገሩት ሀቅ ነው። የምስክርነት ሰባተኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ጉዞ ላይ ያለውን ታሪካዊ ቦታ በጉልህ የሚያሳይ ማህተብ ተደርጎ የሚወሰድም ነው። ምርጫው የዜጎች የሉዓላዊነት መገለጫ ከመሆኑም ባሻገር ኢትዮጵያ በዲጂታል መሰረተ ልማትና በተቋማዊ ሪፎርም ያሳየችውን መሻሻል ለዓለም ያሳየችበት መድረክ ሆኗል። የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ኢጋድ የምርጫ ታዛቢ ቡድኖች በጋራ የሰጡት ጋዜጣዊ መግለጫ የምርጫ አፈጻጸሙን ተአማኒነት ያለውና የዘመነ ሲሉ አወድሰውታል። የአውሮፓ ህብረት ደግሞ አፍሪካ በአህጉር ደረጃና ኢጋድ ቀጠናውን በመወከል ያካሄዱትን የታዛቢነት ሚና ወሳኝ በማለት እውቅና ሰጥቶታል። ይህ ለኢትዮጵያ ብሎም ለአፍሪካ ምኗ ነው? ተራ ምስክርነት ወይስ? ቆይታችን ለዚህ መልሳለሁ። የሰባተኛው ጠቅላላ ምርጫ የተካሄደው ሀገራችን ሰፊ የፖለቲካ ሽግግር፣ የሀገራዊ ምክክር ሂደትና የተቋማት ማሻሻያ እያደረገችበት ባለችበት ወሳኝ ወቅት ላይ ነው። በዚህም የዘንድሮ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ በተሰጠው ስልጣን መሰረት መዋቅራዊና ቴክኖሎጂያዊ ማሻሻያዎችን በተግባር ያሳየበት ትልቅ ምዕራፍ ሆኗል። በታዛቢነት የተሳተፉት የሀገር ውስጥም ሆኖ የውጭ አካላት የብሔራዊ ምርጫ ቦርድ ተቋማዊ አቅሙ ከቀደሙት ጊዜያት ጋር ሲነጻጸር እምርታዊ ለውጥ ያሳየ መሆኑን በአንድ ቃል ተስማምተውበታል። የአውሮፓ ህብረት ዲፕሎማቲክ ሚሽን በኢትዮጵያ በሚገኙ የካናዳ፣ የኖርዌይና የስዊዘርላንድ የዲፕሎማቲክ ሚስዮኖች ጋር በመተባበር ባወጣው መግለጫ ለኢትዮጵያ ብሔራዊ ምርጫ ቦርድ ምስጋናውን አቅርበዋል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ እንደ ዓለም አቀፍ ታዛቢዎች የተጫወቱትን ሚናም የአውሮፓ ህብረት ወሳኝ ብሎታል። የኢትዮጵያ ምርጫ ቦርድ ያሳየው የአደረጃጀት ብስለትና የቴክኖሎጂ ባለቤትነት ምርጫው በሰላም እንዲጠናቀቅ ከማድረጉም በላይ የዜጎችን እምነትና ተሳትፎ ለማሳደግ እንደቻለ ታዛቢዎች ተስማምተውበታል። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የተመራው የአፍሪካ ህብረት ታዛቢ ቡድን በምርጫው ዕለት የታየውን የዜጎችና የተቋማት ስነ ምግባር በአድናቆት አንስቷል። ዜጎች እስከ እኩለ ሌሊት ድረስ በመታገስ ተሰልፈው ድምጽ ለመስጠት ያሳዩትን ቁርጠኝነትንም አድንቋል። የምርጫ አስፈጻሚዎችና የፖሊስ አባላት ያሳዩት ገለልተኝነት፣ ሙያዊ ብቃትና ተደራሽነት ለሂደቱ ስኬት ስንቅ መሆኑንም ገልጿል። በምርጫ ጣቢያ የታዩ ረጃጅም ሰልፎችን ከግምት ውስጥ በማስገባት ምርጫ ቦርድ የድምጽ መስጫ ሰዓቱን ለ6 ተጨማሪ ሰዓታት ማራዘሙ መራጮች እንዳይገለሉ ያደረገ ጥበብ የተሞላበት ውሳኔ መሆኑንም አረጋግጠዋል። የሀገር ውስጥ ትልቁ ጥምረት የሆነው የሲቪል ማህበረሰብ ድርጅቶች ህብረትም ሀገራዊ ምርጫውን ከ2500 በላይ ታዛቢዎችን በማሰማራት ሂደቱን መከታተሉን ገልጿል።
ምርጫ ቦርድ ጊዜያዊ መረጃ መከታተያ ክፍል በማቋቋም ከመስክ የሚመጡ መረጃዎችን ወዲያው በመተንተንና ምላሽ በመስጠት ረገድ ያሳየውንም ብቃት አበረታች ብለውታል። የዘንድሮው ምርጫ በበርካታ መመዘኛዎች በርካታ አዳዲስና ዘመናዊ አሰራሮች የተጀመሩበት በመሆኑ የብዙ መጀመሪያዎች ምርጫ ወይም አን ኤሌክሽን ኦፍ መኒ ፈርስትስ በሚል በአፍሪካ ህብረት የታዛቢ ቡድን ተወድሷል። የሀገር ውስጥና የውጭ ታዛቢዎች በጋራ የመሰከሩት ይኸው እውነታ ኢትዮጵያ በአስተማማኝ ሁኔታ የዲሞክራሲ ተቋማቶቿን እየገነባች መሆኑንም ያረጋግጣል። በቀድሞው የኡጋንዳ ምክትል ፕሬዝዳንት ዶክተር ስፔሲዩዛ ዋንዲራ የሚመራው የኢጋድ ታዛቢ ቡድን ምርጫ ቦርድ ለተፈናቀሉ ወገኖችና ለሀገር መከላከያ ሰራዊት አባላት ልዩ የድምፅ አሰጣጥ ስነ ስርዓት መዘርጋቱን የአካታችነት ማሳያ ነው ብሎታል። ምርጫ ቦርድ ራሱ ባበለጸገው የዲጂታል መራጮች ምዝገባ ስርዓት ከ5 ሚሊዮን በላይ ዜጎች ብሔራዊ መታወቂያቸውን በመጠቀም ካሉበት ሆነው በኦንላይን እንዲመዘገቡ ማድረጉንም በአድናቆት ነው የገለጸው። በምርጫ ቦርድና በኢትዮጵያ የመገናኛ ብዙሃን ባለስልጣን ትብብር ለ66 የብሮድካስት ሚዲያዎች በጣ ግልጽ የሆነ የነፃ የቅስቀሳ አየር ሰዓት መሰራጨቱንም በአዎንታዊ አንስቶታል። ቦርዱ ለ114 የሲቪል ማህበረሰብ ድርጅቶች የፋይናንስ ድጋፍ በማድረግ በአጠቃላይ 169 ድርጅቶች ሴቶች፣ ወጣቶችና አካል ጉዳተኞችን ማዕከል ያደረጉ የመራጮች ትምህርት በስፋት እንዲሰጡ ማድረጉንም እንደ በጎ ጅምር ወስዶታል። ይህ ብቻ አይደለም። ታዛቢዎቹ የምርጫውን ስኬት በሙሉ ልብ ከመሰከሩ በኋላ በቀጣይ የኢትዮጵያን የምርጫ ስርዓት ይበልጥ ለማሻሻል የሚረዱ ምክር ሀሳቦችን ሰንዝረዋል። በአሁኑ ወቅት በአንድ ምርጫ ጣቢያ የተመደበው 1500 መራጭ እጅግ ከፍተኛ በመሆኑ የስራ ጫናን ለመቀነስና የድምጽ ሚስጥራዊነቱን በተሟላ ሁኔታ ለመጠበቅ የመራጮች ቁጥር በአንድ ጣቢያ ወደ 1000 እንዲቀንስና የጣቢያዎች ቦታ አመራረጥ ይበልጥ ወጥ ይሁን የሚል አስተያየትም ሰጥተዋል። በጸጥታ ስጋት ምክንያት ድምጽ ባልተሰጠባቸው በጣም አነስተኛ የምርጫ ጣቢያዎች ቦርዱ ሁኔታዎች አመቺ ሲሆኑ ሂደቱን በፍጥነት ሁሉን አቀፍ እንዲያደርግም አሳስበዋል። ታዛቢዎች በሴቶች የተሳትፎ ደረጃ ላይም የማሻሻያ ሀሳብ ሰጥተዋል። ምንም እንኳን መራጭ ሴቶች 46 በመቶ ቢሆኑ በእጩነትና በምርጫ ጣቢያ ስራ አስኪያጅነት ያላቸው ድርሻ ገና ዝቅተኛ በመሆኑ የፖለቲካ ፓርቲዎችና መንግስት ልዩ ድጋፍ በህግ እንዲያካትቱም መክረዋል። የሳይበር ደህንነትና የመረጃ ጥበቃ ስርዓቱም ላይ እንደዚሁ ከመነሻው ጠንካራ እንዲሆንና ከዋናው ቢሮ እስከ ክልል ጣቢያዎች ያለው የመረጃ ፍሰት ወጥ እንዲሆን አሳስበዋል። የዘንድሮው 7ኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ ግንባታ ሂደት ውስጥ ትልቅና ተስፋ ሰጪ እርምጃ መራመዷን ያሳየ ነው። ታዛቢዎች እንደገለጹት የተመዘገቡት የቴክኖሎጂ ፈጠራዎችና የዜጎች ፍጹም ሰላማዊ ባለቤትነት ስሜት ለቀጣይ ሀገራዊ ምክክርና ሰላምና ግንባታም ጭምር ትልቅ መሰረት የሚጥሉ ናቸው። ይህ ምርጫ ኢትዮጵያ ለአህጉሪቱ የምታበረክተው ሌላው የአመራር ብቃት ማሳያ ነው። አሁን የሚቀረው የፖለቲካ ፓርቲዎችና አሸናፊዎች ይህንን የህዝብ አደራና የሰላም ፍላጎት ተቀብለው በውይይትና በአካታችነት ሀገራችንን ወደ ላቀ የብልጽግና ምዕራፍ ማሸጋገር ነው። ከዚሁ ከምርጫ ዜና ሳንወጣ 825 ምርጫ ክልሎች የድምጽ ማዳመር ሂደቱን አጠናቀው ውጤት ይፋ ማድረጋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ በሰጡት መግለጫ ፓርቲዎች የሚያቀርቡትን ቅሬታዎችን ለመፍታት የህግ ባለሙያዎች ጉባኤም ተቋቁሟል። ሙሉ ግርማይ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላት ወርቅ ኃይሉ የ7ኛው ጠቅላላ ምርጫ የድምፅ ማዳመርና የቆጠራ ሂደት አፈጻጸምን አስመልክተው መግለጫ ሰጥተዋል። ግንቦት 4 2018 ዓ.ም ከ50 ሺህ በላይ ምርጫ ጣቢያዎች ላይ በተካሄደው ድምፅ አሰጣጥ ሁሉም ምርጫ ጣቢያዎች የቆጠራ ሂደቱን አጠናቀው ውጤት በማሳወቅም ወደ ምርጫ ክልል ልከዋል። ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች በተቋቋሙት ከ1138 ምርጫ ክልሎች ውስጥ 825ቱ ምርጫ ክልሎች የድምፅ ማዳመርና ማረጋገጥ ሂደቱን አጠናቀው ውጤት ይፋ አድርገዋል። በተለያዩ ምክንያቶች ወደ ኋላ የቀሩት የምርጫ ክልሎችም በቀጣዮቹ 3 ቀናት ውስጥ አጠናቀው ውጤት ይፋ እንደሚያደርጉም ዋና ሰብሳቢዋ ተናግረዋል። በአሁኑ ጊዜ በምርጫ ክልል ደረጃ ደርሰው የማዳመሩ ስራ ተጠቃሎ በምርጫ ክልል ደረጃ ውጤት ይፋ ያደረጉ ወደ 825 የምርጫ ክልሎች ናቸው። ቦርዱ ምርጫ አካሄድበታለሁ ካለው ከ1138ቱ ምርጫ ክልል ውስጥ 825ቱ የማዳመሩን ስራ አጠናቀው ጨርሰው በምርጫ ክልል ደረጃ ውጤት ይፋ አድርገዋል። ነገር ግን በቀጣይ 2 እና 3 ቀናት ሁሉም አጠናቀው በምርጫ ክልላቸው ይፋ ያደርጋሉ ማለት ነው። እንግዲህ 29 ምርጫ ክልሎች
በዚሁ ማዕከል ለማረጋገጥ ድምጻቸውን አስገብተዋል። ድምጽ በሚሰጥበት ቀን በጸጥታ ምክንያት ሂደቱ ተቋርጦባቸው ከነበሩት የምርጫ ጣቢያዎች ውስጥ ከጥቂቶቹ በስተቀር በሁሉም ምርጫ ጣቢያዎች የድምጽ አሰጣጥ ሂደቱን ማስቀጠል መቻሉንም የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ቢኖሎጳ ምርጫ ክልል ወደ 77 ምርጫ ጣቢያ ሲኖራት በተከሰተው የጸጥታ ችግር ምክንያት ለተወሰነ ጊዜ ቆሞ የድምጽ መስጫ ሂደቱ እንዲቆም ተደርጓል። ነገር ግን ሁኔታው ሲመቻች በ75ቱ ምርጫ ጣቢያዎች ላይ ድምጽ ተሰጥቷል። ሁለቱ ምርጫ ጣቢያዎች ቁሳቁስ ላይ ግን ጉዳት ስለደረሰ የድምጽ መስጫ ሂደቱ አልተካሄደም። በመኮሰቺ ወደ 75 ምርጫ ጣቢያዎች የሚገኙ ሲሆን በእነዚህ ውስጥ በ64ቱ ላይ ቀጥሎ ለጊዜው ቢቋረጥም ቀጥሎ በ64ቱ ላይ የድምጽ ሂደት መስጠቱ ቀጥሏል። በ9ኙ ላይ የድምጽ ሂደቱን መቀጠል አልተቻለም። በሁለቱ ምርጫ ጣቢያዎች ላይ ደግሞ በምርጫ ጣቢያዎቹ ቁሳቁስ ላይ ጉዳት ስለደረሰ ማከናወን አልተቻለም። በቀርሳ ምርጫ ክልል ወደ 105 ምርጫ ጣቢያዎች የሚገኙ ሲሆን እነዚህ ምርጫ ጣቢያዎች ለተወሰነ ጊዜ ተጓጉለው ቆመው ነበረ። ኋላ ግን የተመቻቸ ሁኔታ ተፈጥሮ ሙሉ በሙሉ የድምጽ መስጠት ሂደቱን አከናውነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ መንገዶች የሚቀርቡ ቅሬታዎችና ጥቆማዎችን በመቀበል በድምጽ መስጫ ቀን አፋጣኝ ምላሽ የሚፈልጉ ቅሬታዎችን ሲፈታ እንደነበርም ዋና ሰብሳቢው አንስተዋል። ይሁንና ቦርዱ ከፓርቲዎች የሚቀርቡለትን መጣራት ያለባቸውን ቅሬታዎች ለመፍታትም የሕግ ባለሙያዎች ጉባኤም አቋቁሟል። በዚህም 31 ፓርቲዎችና 16 የግል እጩዎች ለቦርዱ 47 ቅሬታዎችን አቀርበዋል። እስካሁን ድረስ በእጃችን ወደ 47 ቅሬታዎች ለቦርዱ ቀርበዋል። እንግዲህ እነዚህ የሚቀርቡ ቅሬታዎች በፎርም ተሞልተው ነው የሚመጡት። ቅሬታው ማን እንዳቀረበው፣ ችግሩ የት እንደተፈጠረ፣ ማን እንደፈጠረው ይህን የሚያስረዳ የሰው ማስረጃ በምስክርነት የሚሰጥ የቪዲዮ ማስረጃ፣ የሰነድ ማስረጃ፣ እነዚህ ሁሉ አብረው ተያይዘው እንዲቀርቡ ይጠበቃል። እንግዲህ ቅሬታ ያቀረቡት አካላት እነማን ናቸው ለሚለው ወደ 31 የሚሆኑት የፖለቲካ ፓርቲዎች ሲሆኑ 16ቶቹ ደግሞ የግል እጩዎች ናቸው። እንግዲህ እነዚህን ቅሬታዎች ቦርዱ ተቀብሎ ያው በእነኚህ በሕግ ባለሙያዎች ያው ገለልተኝነታቸው የተረጋገጠ የሕግ ባለሙያዎች የማጣራት ስራ ተሰርቶ ያ የማጣራት ስራ ሲከናወን ሲያልቅ ለቦርዱ ውሳኔ ይቀርባል ማለት ነው። ግንቦት 24 2018 ዓ.ም በተካሄደው 7ኛው ጠቅላላ ምርጫ የድምፅ አሰጣጥ ላይ ኢትዮጵያ በታሪኳ ከፍተኛ የመራጮች ቁጥር ያስተናገደችበት ነው። ይህ ታሪካዊ ክንውን ኢትዮጵያ በገጠሟት ዘርፈ ብዙ ፈተናዎች ሳትበገር ዜጎች ምርጫ የሉዓላዊነት ምሰሶ መሆኑን ያሳዩበት ነው። ወደ ሌላ ዜና አልፈናል። የመደመር እሳቤ በኢትዮጵያ ብቻ ሳይታጠር ለዓለም ማህበረሰብ የተበረከተ የኢትዮጵያ ስጦታ ሆኗል። ባለፉት 8 ዓመታት በኢትዮጵያ የተገኙ ለውጦችና የዲፕሎማሲ ስኬቶችን የሚዘክር መድረክ በዩናይትድ አረብ ኤምሬት ዱባይ የተደረገ ነው። መደመር ከድንበር ባሻገር በሚል መሪ ቃል በዱባይና ሰሜን ኤምሬቶች ቆንስላ ጀነራል ጽሕፈት ቤትና የኢትዮጵያ ኮሚኒቲ ማህበር በጋራ ያዘጋጁት መድረክ ነው። የመደመር መንግስት ከልማት ባሻገር በውጭ ግንኙነትና በዲፕሎማሲ ረገድ እየሰራ ያለው ተግባር ድንበር አልፎ በውጭ ላለው ዜጋ ትርጉም የሰጠ መሆኑም ተነስቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን አቤል ሙሉጌታ ከዱባይ በቀጥታ መስመር ላይ ይገኛል። አቤል እንደምን ቆየ? በመድረኩ የተነሱ ዋና ዋና መልእክቶች ምንድን ናቸው? አመሰግናለሁ። እንግዲህ በዚህ በተባበሩት አረብ ኤሚሬቶች ዱባይ ማለት ነው የሚገኙ በርካታ ኢትዮጵያውያኖች አሉ። በዚህ ደግሞ የኢፌድሪ ቆንስላ ጀነራል ጽሕፈት ቤት በጋራ በመሆን በተለይም በዛሬው ዕለት የመደመር መጽሐፍቶች 4ቱ የመደመር መጽሐፍቶችን በተመለከተ እንደዚሁም ደግሞ ባለፉት 8 ዓመታት በኢትዮጵያ የተመዘገበውን የልማት የዲፕሎማሲና ዘርፈ ብዙ ድሎችን መነሻ በማድረግ የሚዘክር ስርዓት እየተከናወነ ነው የሚገኘውና በተለይም በዱባይ የሚኖሩ ከ350 ሺህ በላይ ኢትዮጵያውያን ይገኛሉ። እነዚህ ዜጎች ደግሞ ሀገራቸውን በተለያየ መልኩ የሚደግፉ ናቸውና በዚህም አጠቃላይ እየተደረገ ባለው ዝግጅት ላይ ማህበረሰቡ ከቆንስላ ጀነራል ጽሕፈት ቤቱ ጋር በጋራ በመሆን ያለፉት 8 ዓመታት በኢትዮጵያ የተመዘገቡ ድሎች ምንድን ናቸው? እነዚህ ድሎች ደግሞ በተለይም ከሀገር አልፎ ለዓለም አቀፉ ማህበረሰብም ጭምር
ጥቅም የሰጡ ናቸው ብለዋል። በተለይም በዲፕሎማሲው ዘርፍ ከተመለከት ነው ኢትዮጵያ በተለይ በዚህ በአረቡ ዓለም ውስጥ ካለፉት ለውጥ ዓመታት ጀምሮ ጥሩ የሚባል የዲፕሎማሲ ግንኙነትን እየመሰረተች ነው የሚገኘው። ከነዚህ ሀገራት መካከል ደግሞ የተባበሩት አረብ ኤሚሬቶች ዋነኛዋ ናት ማለት እንችላለን። በዚህም ያሉ ዜጎችም በተለይም ባለፉት የለውጥ ዓመታት ውስጥ የሚከበሩበትና እንደ ማንኛውም ዜጋ በክብር የሚታዩበትን እድልም ተፈጥሯልና ይህ ደግሞ በሁለቱ ሀገራት መካከል ያለው ግንኙነት የበለጠ እያደገና እየጎለበተ መምጣቱ መሆኑ ተነስቷልና በመደመርም መንግስት እሳቤ ውስጥም በተለይ ገቢር ነበብ በሆነ የዲፕሎማሲ አካሄዱ አሁን ላይ ኢትዮጵያ ከዚህ አካባቢ ካለው ማህበረሰብ ጋርም ጥብቅ ቁርኝትን እየፈጠረች የልማትና የኢኮኖሚ እንዲሁም የዲፕሎማሲ እድገቷንም እያሳለጠች መሆኗ እንደዚሁ ተነስቷል ማለት ነው። በተለይም በዚህ በዱባይና በተባበሩት አረብ ኤሚሬቶች ውስጥ የሚኖሩ ኢትዮጵያውያን ደግሞ በተለይ በየወሩ ወደ ሀገር ቤት የሚልኩትም ሬሚታንስ ወይም ደግሞ የውጭ ምንዛሬ ከፍ ማለቱን እንደዚሁ ተነግሯልና በዚህ ሀገር ገንዘብም ወደ 5 ሚሊዮን የሚሆን በየወሩ ሬሚታንስ ወደ ሀገር እየላኩ መሆኑና ለሀገር እድገትም እንደዚሁ የበኩላቸውን እየተወጡ መሆኑ እንደዚሁ በመድረኩ ላይ ተነስቷል ማለት ነው። የዱባይና ሰሜን ኤሚሬቶች ቆንስል ጀነራል አቶ ዘሪሁን መገርሳ ደግሞ በተለይም ማህበረሰቡ እያደረገ ያለው ለሀገር እድገት እያበረከቱት ያለውን ነገር እንደዚሁ ከፍ ያለ መሆኑን አንስተዋል። እንግዲህ በኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አመራርነት ደግሞ በዲፕሎማሲው ዘርፍ የመጡ ለውጦች ትልቅ መሆናቸውም ተነግሯል። በተለይም የመደመር መንግስት የሚለው መጽሐፍ በአረብኛ ተዘጋጅቶ በትርጉም ተዘጋጅቶ መቅረቡ ደግሞ ኢትዮጵያ በአረቡ ዓለም ውስጥ ያላትን መልክ ግልጽ የሚያመላክትና ኢትዮጵያንም ተገቢውን መልክ ገጽታዋ እንዲገነባ የማድረግ ትልቅ እድል እንዳለውም እንደዚሁ ተነስቷልና በለውጥ ዓመታቱ ደግሞ የተመዘገቡ ድሎች አሁንም የበለጠ ተጠናክረው መቀጠል እንዳለባቸውና ይህንንም ለማድረግ ደግሞ በዚህ የሚኖረው የዲያስፖራው ማህበረሰብ ትልቅ አስተዋጽኦ እንዳለው ተገልጿልና እንግዲህ በተለያዩ ዝግጅቶች አሁንም ቀኑ ታስቦ እየዋለ ነው የሚገኘው። መልካም አቤል፣ እናመሰግናለን። ጥሩ ጊዜ ይሆንልን። እንቀጥላለን። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። በመጨረሻም ከውጭ ኢራንና አሜሪካ ውጥረት ውስጥ ባሉበት ሁኔታ ቴህራን በባህሬንና ኩዌት ላይ አዲስ ጥቃት ሰንዝራለች። ኢራን ጥቃቱን የሰነዘረችው በራዳር ስርዓቷ ላይ በአሜሪካ ለተፈጸመባት ጥቃት ምላሽ ለመስጠት ያለመ መሆኑንም ገልጻለች። በኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ በከፍተኛ ሁኔታ ማገርሸቱን ተከትሎ ዛሬ በባህሬንና በኩዌት ላይ የተፈጸመው ድንገተኛ የሚሳኤልና የድሮን ጥቃት መካከለኛው ምስራቅ ወደ አዲስ ውጥረት እንዳይገባ ስጋት ፈጥሯል። የቀጣናው የጸጥታ ምንጮችን ጠቅሶ አልጀዚራ እንደዘገበው ጥቃቱ የተሰነዘረው የአሜሪካ ወታደራዊ የጦር ሰፈሮችና ስልታዊ ጥቅሞች ባሉባቸው በእነዚህ ሁለት የባህረ ሰላጤው ሀገራት ላይ አነጣጥሯል። የባህሬንና የኩዌት ባለስልጣናት ጥቃቱን ተከትሎ የአየር መከላከያ ስርዓቶቻቸው በተጠንቀቅ እንዲቆሙ ያደረጉ ሲሆን ጥቃቱ በነዳጅ ማጣሪያዎችና በወታደራዊ ይዞታዎች አቅራቢያ መፈጸሙን ነው የገለጹት። ዋሽንግተን በጥቃቱ ሳቢያ በባህሬን ለሚገኘው 5ኛው የባህር ኃይል እዝና በኩዌት ላሉት ወታደሮቿ ጥብቅ የደህንነት ጥንቃቄ እንዲደረግ ያዘዘች ሲሆን በቀጣናው ተጨማሪ የጦር ኃይል እንደምታሰማራም አስታውቃለች። ተመልካቾች የቅዳሜ ምሽት ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጀ ነኝ። በሰላም እደሩ።